ሰውነት ይቀድማል። የሰው ህይወትና ፎሎ ያው አንድ አይደለም፣ በምንም አይወዳደርም። ስለዚህ አንዳንዴ የሆነ ሰው አልቅሶ መጥቶ ራሱ እዚህ ሚዲያ ላይ ስለ ውስጡ ምናምን ወይ ስለተጎዳው ሰው ሲያወራ ማስመሰል የሚመስላቸው ብዙ ሰዎች አሉ። ግን ያ ሰው በጀርባ ያሳለፈውን አታውቁም። የራሱ የሆነ ጉዳት አለ። ስለዛ ሰው ሰላም ነው አለች። ሰላም ብዬ እርዳታ እንፈልጋለሁ ምናምን አለች። ምን ሆነሽ ነው ስላት እንደዚህ ምናምን ነገር አካውንቷን ገብቼ ሳይ ሰላህና የተኮሰተ ነገር የለም። ወንድ እግዚአብሔርን ነው ምን አሁን አንተ ካልኮሰት ከአንተም ሁሉ ልቀየም ነው በዚህ ዘመን። እኔ እውነቴን ነው የምለው። የሀና ጉዳይ ሴንሲቲቭ አድርጎኛል እኔ እግዚአብሔርን። ከዛ ሀና መጥፋቷን ታውቂያለሽ? አዋቃለሁኝ እግዚአብሔር እርዳት ምናምን አልፖሰትሽም እኮ ስላት አዎ ግን በመፖሰት አይደለም ምናምን ነገር ስትል ልጅቱ አሁን ፎሎ አድርጌ ሜሴጇንም ላለመመለስ በቃ ታውኩኝ ማለት ነው። ልንፈልገው ምንድን አሁን ይቺ ልጅ ተይዛ ቢሆን ኑሮ በሀኒ ቦታ ብትሆን ለምን ጮኻችሁ ልትለኝ ነው እኔን ማለት ነው? እኔ ካልተነካሁኝ ምን አገባኝ ነው እንዴ? ሀና እኮ የመኖሪያ ፈቃዷን አስተካክላ ለመምጣት በበረሃ የገባች አንዲት ምስኪን እህት እኮ ናት አይደል? ከዛ ሁሉ ጎረምሳ መካከል ብቻ አሁን ስለነበረች ተይዛ አትሄጂም ብላ ስትታገት ለምን ታገተች? እንዴት ሰው በ21ኛው ሴንቸሪ የሰው ልጅ ይታገታል? ለዛውም በሴትነቱ። ዓለም እኮ መንቀጥቀጥ አለበት። አሁን ብሬክስ ሀበሻ በነገራችን ላይ ወንድማችን ብሬክስ ሀበሻ ወገቡን ታሟልና እግዚአብሔር ይማረው። በጣም ከማረሳቸው አንዱ በሀኒ ጉዳይ በአረብኛ የሰራው አረብን ሁሉ ነው ያነጋገረው። አረብኛ ቋንቋ የሚችልን ሁሉ እኔ የሀኒ እድለኛ መሆን ለምን ሰው በቃ ለእሷ ቁሟል። እውነት ለመናገር ደላላዎቹ መግቢያ ቀዳዳ እስከሚጠፋቸው ድረስ እስኪጨነቁ ድረስ ሰው የተጨነቀላት ሊሆንም ይገባል። ያችን አበባ የመሰለች ልጅ ለሞዴልነት መወዳደር የምትችል እህታችን በረሃ ላይ በጨካኞች እጅ የታገተችው። ስለዚህ እንዴት ሴት የሆነ ሰው አይፖስትም? እንዲሁ እኔ የታዘብኳችሁ ነው የምላችሁ። እኔ አሁን ሰው ሲጽፍልኝ ይገባለሁ አካውንታቸውን አይቼ ሜሴጁን ከመመለሴ በፊት እገባለሁ ወደ ውስጥ ፖስተዋ ምን ብለው ነው የፖስቱት ብያለሁ። እነማን ናቸው ብዬ ነው የምመልሰው እንጂ እኔ 10 ፎሎወር ይኑርሽ 100 ይኑርሽ አያገባኝም፣ እመልሳለሁ። ግን የሀና ጉዳይ አሁን ሴንሲቲቭ ነው። በቃ ሀና እስካልተለቀቀች ድረስ መቆም ያለበት ኬስ ስለሆነ መቼም አንደክምም በዚህ ጉዳይ። ወንዴ ቀድሞ ነው የፖስተው ሲጀመር አውቃለሁ። ምሳሌ ነው እንግዲህ ወንድን የማከብረው ወንድሜ ስለሆነ ነውና በዚህ ጉዳይ ሰው የሚችል ሰው ሁሉ የሀና ጉዳይ የኔ ጉዳይ ነው፣ እኔ ነኝ ሀና ማለት እኔ ነኝ ብሎ ነው ማሰብ ያለው። ይሄን ነው ብላችሁ የምፈልገው። ሰላም ዋሉልኝ። ወዳችኋለሁ፣ አከብራችኋለሁ። እንገናኛለን። የሀኒዬ ነገር ግን እንዳይረሳሽ። ስትሰባሰቡ ፎቶ ቻለንጅ። አሁን የሀኒ ፕሮፋይል ያደረጉ ሰዎች አሁን ፎሎ ሲያደርጉ ይመልሳለሁ። እኔ ቶሎ እግዚአብሔር ስስልብን ያለኝ ፕሮፋይል ያደረጉ እንደዚህ በእሷ ፕሮፋይል የሚመጡ ሰዎች እሷ ይመስሉኛል ሁሉ አሁን የሚቻለው 10 ሺህ ነው አይደል? ወንዴ ፎሎ መመለስ የሚቻለው 10 ሺህ በላይ አሁን 9 ሺህ ምናምን ገብቷል። አሁን 300 ሰው ነው የቀረኝ። በቃ ሊያግደኝ ከዚህ በላይ መመለስ አልችልም። በቃ መልሳለሁ። በቃ ችግር የለብኝም። እግዚአብሔር ሌላ አካውንት መክፈት ነው ያለብኝ። ሌላ አካውንት እግዚአብሔር በቃ የሀና ነገር በጣም ነው ውስጥ ማለት ኦኬ። እኔም አንድ ግጥም እለቃለሁ ሰሞኑን በእሷ ጉዳይ እየተመለከተ ሪፖስት እናደርጋለን። ግጠሚ ለእህትሽ እሺ። ወንጀል የሆኑ ቃሎች ምናምን እንዳጠቅሽ እንጂ ስለ እህትሽ በቃ እሷን ኮንሰርን ባደረገ ዙሪያ መግጠም ነው። እሺ ችግር የለም በቻልኩት መጠን። በጣም ጥሩ። ያላወራችሁ ልጆች እንግዲህ ከአቅቤ ደግሞ እየደነገጥኩ ነው። የሚናገሩኝ ቃላት ያስደነግጣል። እናሰጥተው እውነቴን ነው። ገፊ ህይወትሽን ኖረሽ የኛን ህይወት የምትበይ እናትሽ ድንጋይ ትብላ። ልጅ ሲል አያስደነግጥም? እንደዚህ ብሉኝ ኑሮ እኔ እናቴ ድንጋይ እንድትበላ ነው ድንጋይ በልቼ ያሳደግኳቸው እነሱን። አያስደነግጥም? ራስን አያስትም? እውነት ብድግ ብዬ የተነሳው አንቺ እኔና ዝም ያልኳትና ስነሳ ትንሿ ብድግ ብላ ምን አባሽ እናርግሽ ልትበይን ነው ወይ? ትንሿ ራህመት የወሽመጥ ያሁን ፍቱ። የእናትነት ክብር የሚባል ነገር የለም። የቤቱ ኃላፊ እኔ ነኝ። ፍሪጆ ነገር ሳስቀምጥ አታስቀምጭም። እህቴ ናት የገዛችው። የሆነ ነገር ሲባል አንቺ ምናምን እንዴ ምን አገባሽ? ቡና እዚህ ጋር እንዳታፊ፣ ወደዛ ጋ ሂጂ፣ ቡና እንዳትውጭ እዚህ ጋር እጭ እና ምን ልበላቸው? ጎሽ ልበላቸው? እየሞትኩ እኮ ነው። ወደ ሞት እየሄድኩ እኮ ነው። አሁን ውችን ከአርብ ቀን ዘልዬ ወጥቼ ወጣሁ ተመልሼ
የገባው ማለት ነው። ቡና ላፈ ደክሞኛል ማለት ነው። እነዚህ ሴቶችን አንዳንድ መረጃቸውን እንትን ብዬ ሰርቼ ስራ ቦታ ላይ መጥቼ ስቀመጥ ቁጭ ብላለች እዛ ጋር ትልቋ ደወለች እኔ ጋር ማለት ነው። ልመጣ ፕሮሰስ ተበላሽቶብኝ ነው ምናምን። ተይ እህቶችሽን ተይ ምከራቸው ምንም አታርጊልኝ። እስከዛሬ ምንም አርገሽልኝ አታውቂም። አሁንም ምንም እንድታደርጊልኝ አልፈልግም። ግን እነዚህ ልጆች ተይ ከአቅሜ ደግሞ እየደነገጥኩ ነው። የሚናገሩኝ ቃላት ያስደነግጣል። እናሰጥተው እውነቴን ነው ገፊ ህይወትሽን ኖረሽ የኛን ህይወት የምትበይ እናትሽ ድንጋይ ትብላ። ልጅ ሲል አያስደነግጥም? እንደዚህ ብሉኝ ኑሮ እኔ እናቴ ድንጋይ እንድትበላ ነው ድንጋይ በልቼ ያሳደግኳቸው እነሱን። አያስደነግጥም? ራስን አያስትም? እውነት ብድግ ብዬ የተነሳው አንቺ እኔና ዝም ያልኳትና ስነሳ ትንሿ ብድግ ብላ ምን አባሽ እናርግሽ ልትበይን ነው ወይ? ትንሿ ራህመት የወሽመጥ ያውን ሆዴ ቆስሏል። ጉምድ ራህመት ዞር በይ በእናትሽ። ያቺ አድራ ውላ ነበር የመጣችው። ሀያት አድራ ውላ ነበር የመጣችው። አንቺ አረሽ 5 ቀን ትመጪ የለም ብላኝ ነበር ማለት ነው። ይሄንን ደውላ ለእሷ ነግራት እሷም አታጠራም ዱባይ ያለችዋ። እሺ አሁን ዛሬ እህትሽ አልገባችም ለምሳሌ የት ሄደች ጠይቂያቸው እህቶችሽን ብያታለሁ በመሀል ማለት ነው። የዱባይ ረብሻ ከተነሳው እንጂ አታናግረኝም። ቤሩትም 7 ዓመት ስትቆይ እኔን አታወራኝም። አስወጥተሻቸው ለብቻሽ ልትኖሪ ነው? አግብተሽ መኖር ፈልገሽ ነው ትለኛለች። እና ያው አንድ ቀን መልሱን ታገኘዋለች በሚል ዝም ብዬ ነው የምኖረው ማለት ነው። ለምን ጥዬም እኮ እወጣለሁኝ እኮ መቼም ምን ግጣሙን አያጣም አይደል? ግን እዚህ ጋር ልጆች ይደፈራሉ ብዬ ነው እኮ እንጂ የዛሬ ስንት ዓመት እኔም የነበርኩበት የእድሜ ክልል መቼም ፈላጊ አላጣም። በሳንሳ ግን ልጆቼ ናቸው ህይወቴ ብዬ ነው የምኖረው። እና ደውዬ ይኸው እንዴት እንዳደረች ያት ስጠይቃቸው የለችም አልነገረችንም አሏት። በነጋታውም ስደውል አረጋገጥሽ አይደል? አንዳንዴ እኔም ሳልኖር ሳይሆን እነሱም ሳይኖሩ ሲቀሩ ይንገሩሽ። ዓርብ ዕለት ስማችንን እያነሳሽ እዛ ህይወታችን እናበላሽሽ፣ ህይወትሽ ይበላሻል። እዚህ ቤት ነፍስ ይወድቃል። እናትሽ አፈርት ብላ ኢማን ኦፕራሲዮን ስትደረግ እኮ እኔ የብዬ እኮ ሰው ቤት እኮ ወድቅ ያለው ልጄን ህይወት ለማዳን ወላሂ ሰው ፊት እኮ ተደፍጃለሁ። ወላሂ ልጄ ልትሞትብኝ ነው ብዬ በእውነት አባትዬ ለእሷ ብር እንዳሰጧት የሆነ ልጅ ልኮ ማለት ነው ይሁት ብር ካጡ ይርክ ቶሚ ሞቱ ሬሳው ሀገር ሳይገባ አፈር ሳይለብስ ነው እቺ ልጅ ይህንን ፖስት የፖስተችው። እውነት አልተሰማችሁም? አጥንታችሁ አልተሰበረም? ቤኪሾ የቪዲዮ የምሰራው ላንተ ነው። በጣም የምወድ የማከብር ወንድሜ ነህ። ግን የምንም ይቅርታ የምንም ከሷ ጋር አንድ ገስጥ ላይ ቁጭ ብሎ የማውራት ህልና ራሱ ሊኖር አይገባም። ከነመሲም ጋር ከነማምንም ጋር አብረህም ብላ አብረህም ጠጣ አብረህም ተግባባ። ግን ይሄ በይቅርታ የሚታለፍ ነገር አይደለም። አብዛኛው ሀዲዮ ሰዲን ኪኑ ወጮሞ ኩላን ልጅ አካውንት በተው አቶ በሉ እንደም ከቲክቶክ ቆሬ ሾኪንሳ አካውንት ፊታም በጥበጥማ እንጂ ዝም ተከይገኩት ቶምሽቶ ኢሰቴን በቃ ራሷ ናት የወለቀችው። አሁን ከትላንትና ወዳ ቪዲዮ ደርሶ ከሆነ እንደው ሪከርድ ተደርጎ ከሳ ነበርና ከሆነ ቤት ልጄን ይመልስ ማለት ልጄን አስረግዞኛል ምናምን ልጁን ይመን ምናምን እያለች መጣች። ለዛ ነው እኔ ኬዝ ያመጣሁት እኔ። እሺ አሁን አንተ ያ ነገር ከተፈጠረ እንግዲህ 1 ወር ከምናምን ነው ብለሃል። 1 ወር ከሆነ ያ ነገር ከተፈጠረ 1 ወር ከሆነው ከዛ በኋላ አልተገናኛችሁም። ደግሞ ስነዛን ነገር ተፈጥሮ ከነቃ በኋላ ለምን እንደዚህ አይነት ነገር አደረግሽ ብለህ ራሷን አልጠየቃትም? የተፈጠረብን ለምን ወራጨሽ ለምን እንደዚህ ያደረግሽ ስነሳ ረጣጥብያለሁ ብለሃል። እነዚህ ነገሮች ደግሞ ስትነቃ ልትጠይቅ ይገባል። ነውር ስለሆነ የተደረገው ማለት ነው ወይስ ወንድ ስለሆንክ ተመችቶ ዝም አልክ? ያንን ነገር ከዛ በኋላ ተመችቶ ነው ዝም ያልከው? አሁን አርግዣለሁ ስትል ነው ስርዓት አዚዙልኝ ብለህ የታየህ ወይስ ደግሞ ድርጊቱ እንዴት አላስቆጨህም? ማለት የተከበረ ገላህን ትዳር ይኑርህ አይኑርህ ሳታውቅ ሰንበዴ እንደዛ ውሃ ረጭታ ደግም ተዳርጋ መታ ተኛችብህና ደፈረች። ይሄ አስገድዶ መድፈር ማለት ነው በወንድ። ያ ከተፈጸመብህ በኋላ ተስማምተህ ጸጥ ነው ያልከው ወይስ ደግሞ ራስህ ስትነቃ ምን አይነት እርምጃ ወሰድክ?
ድንዝዝን ያደረኩት በዛኔ ሰዓት ገብተዋል። ምንም አላስታውስም። በቃ የሆነ ውስብስብ። በሳውዲ አረቢያ ከ200 በላይ ኢትዮጵያውያን ወጣቶች የሞት ፍርድ ተፈረደባቸው ተባለ። ይህ መባሉን ተከትሎ የትግራይ ወጣቶች ጉዳይ ቢሮ መንግስት ለጉዳዩ አስቸኳይ ትኩረት እንዲሰጥ ጠይቋል። ቢሮው ለኢትዮጵያ የውጭ ጉዳይ ሚኒስቴር በላከው ደብዳቤ የተባለው የሞት ቅጣት ለማስቆምና ለታሳሪዎቹ አስፈላጊውን ጥበቃ እንዲደረግ ከሳውዲ ባለስልጣናትና ከዓለም አቀፍ የሰብአዊ መብት ተሟጋቾች ጋር እንዲነጋገር ጠይቋል። የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሀዲስ ሱባጋዳይ ለአዲስ ስታንዳርድ እንደገለጹት ወጣቶቹ በሳውዲ አረቢያ አሲር ግዛት አብሃ አካባቢ በሚገኘው ካሚስ ሙሻይት እስር ቤት ውስጥ ከእጽ ጋር በተያያዘ ወንጀል ተከሰው ይገኛሉ። ኃላፊው አክለው በአሁኑ ወቅት ከ200 በላይ ወጣቶች በዚያው ታስረው በጅምላ የሞት ፍርድ ተፈርዶባቸዋል ያሉ ሲሆን ብዙዎቹም ቅጣቱ የሚፈጸምበት ጊዜ በመጠባበቅ ላይ እንደሚገኙም ገልጸዋል። ቢሮው ብሎክ 5 በተባለው ክፍል ውስጥ ብቻ የሚገኙት 64 ታሳሪዎች በማንኛውም ጊዜ የሞት ቅጣቱ ሊፈጸምባቸው እንደሚችል መረጃ የደረሰው ሲሆን ሌሎቹ 150 ታሳሪዎች ደግሞ በተለያዩ የእስር ክፍሎች ውስጥ ይገኛሉ። ቢሮው ለቤተሰቦቻቸው ደህንነት ሲል የተጎጂዎችን ስም ለጊዜው ለሚዲያ ይፋ ባያደርግም መረጃው ለዓለም አቀፍ ድርጅቶች ለማካፈል ማቀዱን ጠቁሟል። አቶ ሀይሽ የፌዴራል መንግስት በጉዳዩ ላይ ያሳየውን ዝምታ በመተቸት ከውጭ ጉዳይ ሚኒስቴር የምንጠብቀው በመቶዎቹ የሚቆጠሩ ዜጎቻችንን በጅምላ ሊገደሉ ባለበት ሁኔታ ላይ እያሳየን ያለው ዝምታ እንዲያበቃ ነው። ይህ ዝምታ ለሀገር ውርደት ነው ብለዋል። የውጭ ጉዳይ ሚኒስቴር ቅጣቱ እንዲቀነስ ምህረት እንዲደረግላቸው ወይንም ከተሻለ ወደ ሀገራቸው ተመልሰው ቅጣታቸው ይሄ አረመኔ ነው። በስመ አብ ተቆጣችን በሚል ሰበብ አክስቱን ገሎ በሽንኩርት መክተፊያ ቆራርጦ የጣለው ግለሰብ። ይሄ ታሪክ ፊልም አይደለም፣ በአዲስ አበባ ከተማ ውስጥ የተፈጸመ ነው። ባጭሩ ነግራችኋለሁ። ወርቅነሽ ኃይሌ ትባላለች። የ36 ዓመት ጎልማሳ ስትሆን ለሚኩራ ክፍለ ከተማ ነው የምትኖረው። ወርቅነሽ በጣም ደግ ስለነበረች የወንድሟ ልጅ የሆነውን ሻምበል ሙሉጌታን ከገጠር አስመጥታ አብሯት እየኖረ እንዲሰራም ታደርገዋለችም። ግን ያሰበችው አልሆነም። መስከረም 27 ቀን 2017 ዓ.ም ማታ ሁለቱ ራት በልተው እንደጨረሱ አለመግባባት ይፈጠራል። ወርቅነሽ እንደ አሳዳጊ አክስትነቷ ትንሽ ትቆጣዋለች። እሱ ግን አረመኔያዊ እርምጃ ወሰደ። አንገቷን አንቆ ገደላት። ይሄ ብቻ አይደለም፣ የጭካኔውን ልክም እዚህ ጋር አላቆመም። ሻምበል የገዛ አክስቱን አስከሬን በሽንኩርት መክተፊያ ቢላዋ ቆራርጦ በ3 ፌስታል አሸገው። አንዱን መጸዳጃ ቤት፣ ሁለተኛውን በተቆፈረ ጉድጓድ፣ ሶስተኛውን ግንብ ስር ጥሎ ለማምለጥ ሞከረ። ያሳዝናል። ግን የፈሰሰው የንጹህ ደም ዝም አይልም። የአካባቢው ማህበረሰብ አካል መገኘቱን ሲያይ ለፖሊስ ጥቆማ ሰጠ። የአዲስ አበባ ፖሊስም በሰዓታት ውስጥ አድኖ በቁጥጥር ስር አዋለው። ታዲያ ዛሬ ምን ተፈረደበት? የአዲስ አበባ ፖሊስ እንዳስታወቀው ፍርድ ቤት በማያዳግም ማስረጃ ጥፋተኝነቱን አረጋግጦ የማያዳግም የሞት ፍርድ ፈርዶበታል። ፍትህ ለወርቅነሽ። ቅጣቱን